ክብር ለጌታ ይሁን። እንግዲህ የዘሌዋውያንን መጽሐፍ ነው ዛሬ የምንጀምረው። ይሄ መጽሐፍ እንግዲህ ትላንትና ምን ብያለሁ? የአምልኮና የቅድስና መጽሐፍ ነው ብያለሁ። የሚያልቀው አይደለም። ትላንትና ተናግሬያለሁ። ከግብፅ ምድር ከባርነት ቤት ከጭንቀት በለቅሶ ውስጥ የነበረ በጭቆና ውስጥ የነበረ ህዝብ እግዚአብሔር ጩኸቱን ሰማሁኝ ለቅሶውን አየሁኝ ብሎ ወርዶ በሙሴ አማካኝነት በብሉይ ኪዳኑ መካከለኛ በሙሴ አማካኝነት ሲታደጋቸውና ወደ እርሱ ሲያመጣቸው ከዛ ደግሞ በመካከላቸው ሲያድር ነው በዘጸአት መጽሐፍ ላይ ያየነው። ዘጸአት ማለት መውጣት ማለት ነው ብለናል። ዘሌዋውያን ደግሞ በዋናነት የአምልኮና የቅድስና መጽሐፍ ነው። ዘጸአት እግዚአብሔር በመካከላቸው ሲያድር አልቆ ዘሌዋውያን ሲጀምር እንዴት ወደ እርሱ ሞር መቅረብ እንዳለባቸው ደግሞ ያስተምራቸዋል። አሁን አብረው መኖር ጀምረዋል። ምን ብለናል ግን? አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን አለ። ምክንያቱም እግዚአብሔር ምንም ቢወዳቸው ምንም ማደሪያውን በመካከላቸው ማድረግ ቢወድ ምንም እንኳን ፍቅሩ ታላቅ ቢሆንም ግን አንድ ኮምፕሮማይዝ የማያደርገው ነገር አለ። ቅድስናው፣ ጽድቁ፣ ጻድቅ ፈራጅነቱ እነዚህ ኮምፕሮማይዝ ስለማይደረጉ እንዴት ነው ይሄ ኃጢአተኛ ህዝብ እጅግ ቅዱስ ከሆነው እግዚአብሔር ጋር ሳይጠፋ መኖር የሚችለው የሚለውን የሚማርበትና ወደ እግዚአብሔር መቅረብን የሚለማመድበት እንዴት መቅረብ እንዳለበት የሚለማመድበት መጽሐፍ ነው ማለት ነው። ስለ መስዋዕት ነው እንግዲህ አሁን ከዚህ በኋላ የምናየው። ዘጸአትን ስናይ ስለ መስዋዕቶች እናያለን። በተከታታይ መስዋዕቶች አሉ። እንደው ቅርጽ እንዲይዝላችሁ ዋን አፍተር ዲ አዘር ዝም ብሎ የሚደራረብ ነገር አይደለም። በነገራችን ላይ መጽሐፍ ቅዱስ እንትን አይደለም፣ የሆኑ ታሪኮች መጥተው የተጠራቀሙበት መጽሐፍ አይደለም። እያንዳንዱ ታሪክ በፐርፐዝ በዓላማ የገባ ከዛ ደግሞ እያንዳንዱ ታሪክ ከእያንዳንዱ ታሪክ ጋር የሚያያዝ ነገር ያለው። አሁን አይገርማችሁም? ልክ የመሳፍንት መጽሐፍን ስትጨርሱ በድንገት የሩት መጽሐፍ መሀል ላይ ይገባልና ምን ማለት ነው? አሁን ሩት ምን ልታረግ መጣች? እነ ኑኃሚን ምን ይሰራሉ? ደህና የእስራኤል ሕዝብ ከግብፅ ምድር ሲወጣ እግዚአብሔር አምልኮና ቅድስና ሲያስተምረው ሕግ ሲሰጠው ወደ ተስፋይቱ ምድር ሲያስገባው ኢያሱ ተያያዥ ነው። ከዛ በኋላ ኢያሱ መሪ ባለማብቃቱ ምክንያት መሳፍንት መጡ። በቃ የተያያዘ ነገር እያያችሁ በድንገት ሩት መጥታ ብቅ ትላለች። ግን አያችሁ ሳሙኤል መጽሐፍ እንዲመጣ ሩት ታስፈልጋለች። ምክንያቱም የሳሙኤል መጽሐፍ ሲመጣ ሳሙኤል ላይ ዋናው ተዋናይ ማን ነው? ዳዊት ነው። ዳዊት ደግሞ እንዲወለድ እሴይ መወለድ አለበት። እሴይ እንዲወለድ ደግሞ ሩት መምጣት አለባት። አያችሁ ተያያዥ ነው። ታሪኮቹ ተያያዦች ናቸው ማለት ነው። ስለዚህ የሆነ ቅርጽ አልባ ነገር እዛና እዛ የተሰበሰበ ብዙ ታሪክ እንዳይመስላችሁ አንድ ታሪክ ነው። ባለ ታሪኩም እግዚአብሔር ነው። በዛ ታሪክ ውስጥ ደግሞ ተሳታፊ ያደረጋቸው የተባረኩ ብፁዓን የሆኑ ሰዎች አሉ። ግን አንድ ታሪክ አንድ ባለ ታሪክ ነው ያለው፣ እሱም እግዚአብሔር ነው። እግዚአብሔር ይባረክ እና ዝብርቅርቅ እንዳይልባችሁ ስለ መስዋዕቶቹ ስናወራ ስንት ናቸው አያልቁም እንዴ ምናምን እንዳትሉ የሆነ ቅርጽ ልስጣችሁ አስቀድሜ። 5 አይነት መስዋዕት በዘሌዋውያን መጽሐፍ ውስጥ እናገኛለን። ስለዚህ ቅርጽ እንዲይዝልን አስቀድሜ የምነግራችሁ ነገር መስዋዕቱ 5 አይነት መስዋዕቶች ናቸው። የመስዋዕት ስርዓቶች የምናየው ማለት ነው። የመጀመሪያው ሙሉ በሙሉ የሚቃጠል መስዋዕት የሚባል መስዋዕት አለ። የሚቃጠል መስዋዕት የሚባል አለ። ሁለተኛ የምናየው የእህል ቁርባን መስዋዕት የሚባል አለ። ሶስተኛ ደግሞ የደህንነት መስዋዕት የሚባል አለ። አራተኛ የኃጢአት መስዋዕት የሚባል አለ። አምስተኛ የበደል መስዋዕት የሚባል አለ። እንግዲህ እነዚህ ነው እያየን ምን ማለት እንደሆኑ በምን አይነት ሁኔታ እንደሚቀርቡ እንዴት አሁን ላለነው ክርስቲያኖች ምንድነው ትርጉማቸው የሚለውን ነገር እየገባን የምናየው እነዚህን 5 አይነት መስዋዕቶች ነው። እደግመዋለሁኝ የኔ ነገር ፈጥናለሁኝ አይደለ? የመጀመሪያው ሙሉ ለሙሉ የሚቃጠል መስዋዕት። የሚቃጠል መስዋዕትም ብላችሁ ልትይዙ ትችላላችሁ። የሚቃጠል መስዋዕት። ሁለተኛው ደግሞ የእህል ቁርባን መስዋዕት። ሶስተኛው የደህንነት መስዋዕት ወይም የሰላም መስዋዕት ፒስ ኦፈሪንግ ነው የሚለው እንግሊዘኛው። ፒስ ኦፈሪንግ የደህንነት መስዋዕት ነው። አራተኛው የኃጢአት መስዋዕት ነው። አምስተኛው የበደል መስዋዕት ነው። እንግዲህ ይሄ እነዚህ የመስዋዕት አይነቶች ሙሉ ለሙሉ የሚቃጠል መስዋዕት የሚለው ጌታችን ኢየሱስ ክርስቶስ የቀረበልን ለኛ ስለኛ የቀረበልን ሙሉ ለሙሉ የሆነው መስዋዕትነት ሲሆን ኤፌሶን 5:2 ላይ እናገኘዋለን። ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይለናል ሐዋርያው ጳውሎስ።
ይሄ ሙሉ ለሙሉ የሚቃጠል መስዋዕት ልክ መስዋዕቱ ሙሉ ለሙሉ ሲቃጠል አለ እግዚአብሔር የመዓዛው ሽታ ጥሩ ሆኖ ወደ እግዚአብሔር ያርጋል። አያችሁ ያ መስዋዕት ያ ሙሉ ለሙሉ የሚቃጠል መስዋዕት እንደ መዓዛ ሆኖ ወደ እግዚአብሔር የወጣው ያ መስዋዕት ኢየሱስ ክርስቶስ ነው። ኤፌሶን ይሄንን ይነግረናል። የእህል ቁርባን መስዋዕት ደግሞ ይላል። የእህል ቁርባን መስዋዕት ይሄም ኢየሱስ ነው። እቺስ ኢየሱስ ማለት ወዳለሁኝ እንግዲህ እግዚአብሔርን ማለት ይወዳል። እኔ ብቻ አይደለሁም መጽሐፍ ቅዱስ በሙሉ ኢየሱስ ማለት ይወዳል። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሏል። ስለዚህ ይሄ የእህል ቁርባን መስዋዕትም ኢየሱስ ነው ማለት ነው። ሶስተኛው ደግሞ የደህንነት መስዋዕት የሚባለው ኤፌሶን ምዕራፍ 2 ከ14 እስከ 15 ድረስ የደህንነት ማለት የመዳን መስዋዕት ሳይሆን እኛ ደህንነት ብለን የምናውቀው መዳንን ነው። የመዳን መስዋዕት ሳይሆን የደህንነት የሚለው እዚህ ቦታ ላይ የፒስ የሰላም የሻሎም ነው። የዕብራይስጡ የሻሎም ነው የሚለው እንግዲህ እኛ ወደ አማርኛ ስንተረጉመው እንዴት እንደሆነ ባላቅም የደህንነት ብለን ተርጉመነዋል። ግን ፒስ ኦፈሪንግ ነው ሶስተኛው መስዋዕት ማለት ነው። ኤፌሶን 2 ከ14 እስከ 15 እርሱ ሰላማችን ነውና ይላል። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታችን አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው። ወደ ውስጥ እየጠለኩኝ ስገባ ምን ማለት ነው የሚለውን ነገር እናያለን። ከዛ በኋላ የምናገኘው የኃጢአት መስዋዕት ነው። ይሄ በጣም ግልጽ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 በጣም ታዋቂ እና ተወዳጅ የሆነ የእግዚአብሔር ቃል ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው፣ የኃጢአት መስዋዕት አድርጎ አቀረበው የሚለው ማለት ነው። አምስተኛው የበደል መስዋዕት ነው። የበደል መስዋዕት ኢሳይያስ 53 ከቁጥር 10 እስከ 11 ኢሳይያስ ወንጌል ነው ብያቸዋለሁ አይደል? ኢሳይያስ 53 ማለት አምስተኛው ወንጌል the fifth gospel ነው የሚባለው እንዳትረሱት። ምክንያቱም በቃ ኢየሱስን በወንጌላት ልክ ነው የገለጠው፣ በትንቢት ልክ ሳይሆን በብሉይ ኪዳን ልክ ሳይሆን በወንጌላት ልክ ነው የገለጠው። እና እንደዚህ ይላል፣ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል፣ ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል ይላል ማለት ነው። ስለዚህ ዘሌዋውያን ላይ ስገባ እንግዲህ ከቁጥር 1 እስከ 2 ድረስ እግዚአብሔር ህዝቡ እንዲቀርበው ሲፈልግ እናያለን። ሙሴን ጠርቶ ያናግረዋል። ህዝቡ እንዲቀርበው ይፈልጋል። በመካከል ግን ኃጢአት የሚባል ነገር ስላለ ሳያጠፋቸው ህብረት እንዲያደርጉ የመስዋዕቱን ስርዓት ይነግራቸዋል ማለት ነው። እዚህ የመስዋዕቱ ስርዓት for the sake of the people ነው እንጂ ለእግዚአብሔር ተብሎ አይደለም። እግዚአብሔርን ስለሚጠቅመው ሳይሆን ህዝቡ ወደ እግዚአብሔር መቅረብ እንዲችል እግዚአብሔር ሳያጠፋው ከህዝቡ ጋር ህብረት ማድረግ እንዲችል ይህንን የመስዋዕት ስርዓት እግዚአብሔር ያስቀምጥላቸዋል ማለት ነው። በቁጥር 1 እና 2 ላይ ይህንን ነው ሊነግራቸው የሚጀምረው። ጌታ ይባረክ። ቆላስይስ 2:14 በእኛ ላይ የነበረውን ይላል የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይላል። ከመንገድ አስወግዶታል። አያችሁ፣ በእኛና በእግዚአብሔር መካከል ምን ነበረ? የሚቃወመን ዝም ብሎ እንዳይመስላችሁ በትእዛዝ የተጻፈ የዕዳ ጽሕፈት አለ። እግዚአብሔር ከህዝቡ ጋር ፌሎሺፕ ማድረግ ይፈልጋል። ነገር ግን በህዝቡና በእግዚአብሔር መካከል በትእዛዛት የተጻፈ የሚቃወመን የዕዳ ጽሕፈት ነበረ። ያንን የዕዳ ጽሕፈት አልፈን ከእግዚአብሔር ጋር ህብረት ማድረግ አንችልም ነበር፣ ፌሎሺፕ ማድረግ አንችልም ነበር። ከዛ በኋላ ግን ምን ይላል? ደመሰሰው። ሃሌሉያ! የኛ መስዋዕት ያንን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቆላስይስን እኛ ባለፈው ዓመት አጥንተናልና እንደዚህ አንድ ባንድ እያንዳንዷን ቃል ነበር ያጠናነው። ረቁ አለች፣ ሄርሚዬ እህቴ አሁን እዚህ ውስጥ ገስት ላይ የለችም እንጂ ትኖራለች። ማታ ማታ ሁል ጊዜ ትከታተላለች። ዛሬ ባይብል ስተዲ ቀረጻ ነበረን፣ ቲቶ አብረን ነው ያልነው ሙሉ ቀንና እየነገረችኝ ነበረ እንዴት እንደምትከታተል እና ባለፈው ዓመት ቆሎስያስን ስናጠና ይህንን ክፍል በቃ በጣም እንዴት በደስታ እንዳጠና ነው አስታውሳለሁኝና ከመንገድ አስወግዶታል። ሃሌሉያ! አያችሁ፣ ይሄ ሁሉ ስርዓት የሚደረደረው ይሄ ሁሉ ስርዓት የሚሰጠው እግዚአብሔርና ህዝቡ እንዳይገናኙ፣ እግዚአብሔርና ህዝቡ ህብረት እንዳያደርጉ፣
በመካከል የተቀመጠ የሚቃወም በትእዛዛት የተጻፈ የዕዳ ጽሕፈት ነበረ። ስለዚህ ያንን የዕዳ ጽሕፈት ዝም ብለው አልፈው ቢመጡ የእግዚአብሔር ቅድስና ያጠፋቸዋል። ያ የዕዳ ጽሕፈት በፍትሃዊ መንገድ መወገድ አለበት። ነገር ግን በጊዜያዊ መስዋዕት እያደረጉ ወደ እግዚአብሔር ይቀርቡ ነበረ። እኛ ግን ለዘለዓለም ከመንገዳችን ጠርቆ አስወግዶልናል። ከዛ የሚቃጠል መስዋዕት ነውር የሌለበት ይሁን ይላል። ይሄ ሙሉ ለሙሉ የሚቃጠል መስዋዕት ነውር የሌለበት ጴጥሮስ እንደሚነግረን የተዋጃችሁት አለ በወርቅ ሳይሆን በብር ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ኢየሱስ ደም ነዋል። ጌታ እግዚአብሔር ምን ብሏል? መስዋዕቱ ይሄ የሚቃጠለው መስዋዕት ምን አይነት ይሁን? ብሌም የሌለው ነውር የሌለው ነቀፋ የሌለው ይሁን ብሏል። ማንን የሚያመላክት ስለሆነ ነው? ነውር አልባውን ኢየሱስን የሚያመላክት ስለሆነ። ሃሌሉያ። እንደ ንጹህ የደም በግ ነው የተዋጃችሁበት። ነገር ግን የበግ ደም አይደለም፣ እንደ ንጹህ የበግ ደም የሆነ የክርስቶስ ኢየሱስ ደም ነው የተዋጃችሁበት ደም፣ ብርና ወርቅ አይደለም ብሎ ጴጥሮስ የነገረንን ክፍል እናስታውሳለን። ክብር ለእግዚአብሔር ይሁን። የአዲሱ ኪዳን መስዋዕታችን ሰዎች ጎትተው ያቀረቡት ሳይሆን ደግሞ ራሱን ፈቅዶ የሰጠ ነው። እኔ ይሄ እውነት በጣም ልቤን ያቃጥለዋል። ፈቅዶ የሰጠ ነው። በብሉይ ኪዳን የነበሩ በጎች አይወንደር እንዴት እየተጎተቱ እንደሚመጡ ባለፈውም ዘፍጥረትን ስናጠና ብለናል። ያ በይስሐቅ ፈንታ የታረደው በዕፀ ሳቤቅ ቀንዱ ታስሮ የተገኘው ያ በግ እኮ በዕፀ ሳቤቁ አስሮ ባያቆመው እኮ አምልጦ መሄድ ይፈልግ ነበረ፣ ሸሽቶ መሄድ ይፈልግ ነበረ። መታረድ እኮ ፈልገው ፈቅደው በቃ ይሄ ሰው በህይወት ይኖር የእሱ ኃጢአት በእኔ ላይ ይቆጠር ብለው እኮ አይደለም የሚታረዱት። አንድም ሳያውቁ ነው፣ ሁለትም ደግሞ ተጎትተው ታስረው ነው መጥተው የሚታረዱት። ይሄኛው የመስዋዕታችን በግ፣ ይሄኛው እግዚአብሔር ያዘጋጀው የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ እነሆ የተባለው ግን ኢየሱስ ክርስቶስ ፈቅዶ፣ ሃሌሉያ፣ ፈቅዶ ማንም እጁን ሊያኖርበት እንደማይችል ያውቅ ነበረ። ምን ብሏል መሰላችሁ? ዮሐንስ ወንጌል ምዕራፍ 10 ቁጥር 18 እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ማለት ስለ ነፍሱ ሲያወራ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩኝ ይላል። ፈቅዶ ነው፣ ወዶ ነው። ጊዜው ከመድረሱ በፊት እሱ ራሱን አሳልፎ ከመስጠቱ በፊት በነገራችን ላይ ይፈልጉታል፣ ግን አያገኙትም ነበረ። ሊወግሩት፣ ከከፍታ ስፍራ ላይ ሊጥሉት፣ የእግዚአብሔር ልጅ ነኝ አለ ብለው ሊገድሉት ብዙ ጊዜ እኮ ሙከራ አድርገው ያውቃሉ። እርሱ ግን በመካከላቸው አልፎ ሄደ ይላል። ድንገት ደርሰውበት አይደለም ኢየሱስ የተያዘው። እሱ ዘግይቶ እነሱ ፈጥነው አይደለም ኢየሱስ የተያዘው። እነሱን ተዋቸው እኔን ያዙኝ ብሎ ነው እጁን የሰጠው። ሃሌሉያ፣ ሃሌሉያ። ደቀ መዛሙርቱን ሲይዟቸው እነሱን ተዋቸው እኔ ነኝ እኔን ያዙኝ ብሎ ወዶና ፈቅዶ ሰዓቲቱ ደርሳለች ብሎ ነው ኢየሱስ የተያዘው። ፈቅዶ አሸንፈውት አይደለም። ኢየሱስ መስቀል ላይ የዋለው የሮማኖች ክፋት ወይንም የአይሁዳውያን ክደት ወይንም የሰይጣን ጉልበት አሸንፎት የነሱ ፍጥነት ደርሶበት የነሱ ጉልበት በርትቶበት አይደለም። ወድጄ ነው አለ። ሃሌሉያ። የኛ መስዋዕት ወዶ እኛ ጎትተ ነው እኛ ይዘ ነው እኛ አስረ ነው እንደ በግ አይደለም። ይሄ የእግዚአብሔር በግ ወዶ ነው። ሃሌሉያ። ወዶ ፈቅዶ በገዛ ፈቃዴ አኖራታለሁ፣ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ይላል። የመስዋዕቱ በግ ሲመጣ ደግሞ አለ እግዚአብሔር እጅ ይጫንበታል። ካህኑ ወስዶ ምን ያደርግበታል? እጁን ይጭንበታል። ምን ማለት ነው? የሰውየው መስዋዕቱን ሊሰዋ በጉን ወይንም ወይፈሩን ወይንም ፍየሉን ይዞ የመጣው ሰው የሰውየው ኃጢአት ወደ ንጹሑ እንስሳ ይተላለፍና የእንስሳው ነውር አልባነት ኢኖሰንትነት ለሰውየው ይቆጠርለታል ማለት ነው። እንስሳት መቼም ኢኖሰንት ናቸው አይደል? ንጹህ ናቸው። ልውውጥ ነው የሚደረገው። እናንተ ልውውጥ ነው የሚደረገው። ልክ እጅ ሲጫን እንስሳው ላይ የሰውየው ኃጢአት ወደ እንስሳው፣ የእንስሳው ንጽህና ለሰውየው ይቆጠርለታል ማለት ነው። ይቆጠርለታል። ለዚህ ነው ቅድም ያነበብኩት ኢሳይያስ ላይ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገርንም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ። ያ በግ ስለ ሰውየው መተላለፍ እንደሚቆስል ማለት ነው። ስለ በደላችን ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣
በእርሱም ቁስለኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ ይላል። አያችሁ፣ እጅ ሲጫንበት በጉ የመስዋዕት አቅራቢው በደል በሙሉ በበጉ ላይ እንደሚተላለፍና ያ ብቻ አይደለም የሚሆነው ነገር ደግሞ የበጉ ንጽህና ወደ መስዋዕት አቅራቢው እንዲቆጠር ይደረግ ነበር። ያ ስፍራ ለኛ የክርስቶስ መስቀል ነው፣ ልውውጥ የተካሄደበት ስፍራ። ኃጢአት እርሱ ላይ ሆኖ የእርሱ ጽድቅ ለኛ የተቆጠረበት፣ የኛ ኃጢአት በሱ ላይ ተቆጠረ፣ የሱ ጽድቅ ለኛ ተቆጠረ። ለዚህ ነው ቅድም ያነበብኩት አንደኛ ቆሮንቶስ ምዕራፍ 5 ቁጥር 21 በእርሱ ጽድቅ እኛ ጻድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ያለው ሐዋርያው ጳውሎስ ማለት ነው። ክብር ለኢየሱስ ይሁን። ልውውጥ የተካሄደው ለኛ መስቀል ላይ ነው። ከዛ ቁጥር 5 ላይ አሮንም ልጆች ካህናቱ ደሙን ያቀርባሉ ይልና ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሰዊያው ላይ በዙሪያው ይረጩታል። እግዚአብሔር ደሙን እንዲረጩት ያዘዛቸው የኃጢአት ደሞዝ ሞት ስለሆነ ነው አይደለ? ሮሜ ላይ የሚለው ሐዋርያው ጳውሎስ የኃጢአት ደሞዝ ምንድነው ይላል? ሞት ነው። ሞት ነው። ደም ደግሞ የሚወክለው ህይወትን ነው። የተለያየ መጽሐፍ ቅዱስ ክፍል ማየት እንችላለን። ሁለት ቦታ ብቻ ላሳያችሁ። ደም እንዲፈስ የሚፈልገው ለምንድን ነው እግዚአብሔር? ዕብራውያን ላይ ወደ በኋላ መጣበታለሁ። ደም ሳይፈስ ስርየት የለም ይላል። ደም ሳይፈስ ስርየት የለም። የኃጢአት ደሞዝ ሞት ነው ይላል ደግሞ ሮሜ ላይ። ምንድነው የሚያገናኛቸው ካላችሁ ደም በመጽሐፍ ቅዱስ ህይወትን ነው የሚወክለው። ዘሌዋውያን ምዕራፍ 17 ቁጥር 11 ላይ የስጋ ህይወት በደሙ ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያልና። ደም የሚያስተሰርየው ለምንድን ነው? በውስጡ ከተሸከመው ህይወት የተነሳ ነው የሚያስተሰርየው። የስጋ ሁሉ ህይወት ደም ውስጥ ነው ያለው። ደሙ ደግሞ ህይወትን ሪፕሬዘንት ያደርጋል፣ ህይወትን ይወክላል። ስለዚህ አለ በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል ማለት ነው። ዕብራውያን ምዕራፍ 9 ቁጥር 22 ደግሞ እንደ ህጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። ደም ሳይፈስ ስርየት የለም። ስለዚህ ክርስቶስ ስለ ኃጢአታችን ደሙን ሲያፈስልን ህይወቱን ነው ያፈሰስልን። ሃሌሉያ። ደሙን ለኔ አፍሶ ብለን ስንዘምር በሌላ አባባል ምን እያለ ነው? ህይወቱን ለኔ አፍሶ። ምክንያቱም ደም የተሸከመው ህይወትን ነው ይላል እግዚአብሔር ቃል። ህይወትን ነው የተሸከመው፣ ህይወቱን ነው ያፈሰሰልን። የኃጢአት ደሞዝ ሞት ነው። ህይወቱን ነው የሰጠን፣ ህይወቱን ነው ያፈሰሰልን። ሲሞት የኃጢአታችንን ደሞዝ ነው የወሰደው ማለት ነው። እኛ ሰርተን እሱ ደሞዙን ተቀበለልን። ከዛ ከቁጥር 6 እስከ 9 ድረስ የሚቃጠለውን መስዋዕት ሙሉ ለሙሉ አቃጥሉት ሲል እግዚአብሔር እንመለከታለን። ወደሚቀጥሉት መስዋዕቶች ስንሄድ በልዩ ልዩ መንገድ ነው እግዚአብሔር መስዋዕቱ እንዲቀርብለት የሚናገረው። እዚህ ቦታ ላይ ግን ሙሉ ለሙሉ አቃጥሉት ይላል። ሙሉ ለሙሉ መሰጠትን ያሳያል። እግዚአብሔር ግማሽ መስዋዕት እንደማይቀበል ያሳያል። ጌታ ኢየሱስ ክርስቶስ ራሱ ስለ በደላችንና ስለ ኃጢአታችን መስዋዕት ሆኖ በመጣበትና በዚህ ምድር በተመላለሰበት ጊዜ ሁሉ በነፍስ በመንፈስ በስጋ ሙሉ ለሙሉ ለእግዚአብሔር የተሰጠ ነበረ። ሙሉ ለሙሉ የእግዚአብሔርን ፈቃድ በመፈጸም ህይወቱ የተሞላ ነበረ። ትናንትና ብለናል አይደለ? በምድር ሳለው የሰጠኝን ስራ ፈጽሜ አከበርኩ። ሙሉ ለሙሉ እግዚአብሔርን የሚያከብር ህይወት ነበረ የኖረው። ሙሉ ለሙሉ ስለተሰጠ ደግሞ እግዚአብሔር እንዴት ከፍ ከፍ እንዳደረገው ፊልጵስዩስ 2 ላይ ሐዋርያው ጳውሎስ ይነግረናል። አንድ ሰው እንደዚህ አለ፣ God wants all of you not part of you። እግዚአብሔር የሆነ ፓርታችሁን ሳይሆን ሁሉ ነገራችሁን፣ ሁለንተናችሁን ነው የሚፈልገዋል። ኢየሱስ ሁለንተናውን ነው የሰጠው። ሁለንተናን ይፈልጋል እግዚአብሔር። ሃሌሉያ። ስለዚህ እኛንም ሙሉ ለሙሉ በመሰጠት እንድንከተለው ነው ያዘዘን። ጌታ ይባረክ። እውነተኛ አምልኮ ሐሳባችንን፣ ጊዜያችንን፣ ተሰጧችንን፣ ልባችንን፣ ገንዘባችንን፣ ያለንን ነገር ሁሉ ሙሉ ለሙሉ መስጠትን ይጠይቃል። ከእግዚአብሔር የምንሰስተው ከእግዚአብሔር የምናስቀረው ነገር እስከማይኖረን ድረስ ሙሉ ለሙሉ መሰጠትን ይጠይቃል። ምክንያቱም ኢየሱስ ሙሉ ለሙሉ ነው የተሰዋልን። በስጋው ብቻ አይደለም መከራ የተቀበለልን፣ በነፍሱ ብቻ አይደለም የተጨነቀልን፣ በመንፈሱ ብቻ አይደለም የቃተተልን፣ በሁለንተናው መከራን ተቀብሏል። በሁለንተናው ለእግዚአብሔር ፈቃድ ራሱን አሳልፎ ሰጥቷል። ስለዚህ ከኛም ሁለንተናዊ የሆነ አምልኮን
ይጠብቃል። እግዚአብሔርም የሚቃጠለው መስዋዕት ዘሌዋውያን 1 ላይ ሙሉ ለሙሉ እንዲቃጠልልኝ ነው የምፈልገው የሚለውን ሐሳብ ከዚህ አንፃር ነው የተናገረው ማለት ነው። ኤፌሶን ምዕራፍ 5 ቅድም ያነበብኩት ክፍል ስንጀምር እንግዲህ እንደተወደዱ ልጆች ይላል ከቁጥር 1 ጀምሮ እግዚአብሔርን የምትከተሉ ሁኑ። የምትከተሉ የሚለው እንግሊሹ በጣም ደስ ይለኛል። አንድ እንግሊሽ ቨርዥን ኢሚቴት የምታደርጉ ሁኑ ይላል። እግዚአብሔርን የምትመስሉ። አሁን ኢሚቴት አደረገ አንድ ሰው ሲባል ይሄ አስመሰለ የሚለው በኔጌቲቭ በተቃራኒ ያለውን ሐሳብ ሳይሆን ልክ እንዴት ነው ልጆች ቤት ውስጥ ሲያድጉ የተወደዱ ልጆች አባታቸውን ለማስመሰል ይሞክራሉ። እንደ አባታቸው ለመራመድ፣ እንደ አባታቸው ለመናገር፣ እንደ አባታቸው ለመልበስ ምንም እንኳን እድሜያቸው ለዛ ባይደርስም የአባታቸው ጫማ ለማድረግ ምናምን ሙከራ ያደርጋሉ። ለምን? የተወደዱ ናቸው። ከአባታቸው ጋር ፍቅር ስላላቸው ለመምሰል ቶሎ አባታቸው ጋር ለመድረስ ሲሞክሩ እናያቸዋለን። ልክ እንደዛ እንደተወደዱ ልጆች እግዚአብሔርን የምትመስሉ ሁኑ፣ የምትከተሉ ሁኑ ማለት ኢሚቴት የምታደርጉ ሁኑ። ክርስቶስ ደግሞ እንደወደዳችሁ። ምንድነው ኢሚቴት የምናደርገው? ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። በፍቅር ተመላለሱ። ጌታ ይባረክ። ከዛ በኋላ ደግሞ የምናገኘው እግዚአብሔር በየትኛውም የኑሮ ደረጃ ላይ ያሉ ሰዎች እንደየአቅማቸው የኃጢአት መስዋዕት እንዲያቀርቡ ሲፈቅድ እናየዋለን። እንደየአቅማቸው ወይፈን የማይችል በግ ያምጣ፣ በግ የማይችል ፍየል ያምጣ፣ ፍየል የማይችል ደግሞ ዋኖስም ቢሆን ያምጣ። እንደየአቅሙ። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር የመጨረሻውን ድሃ ወፍ ያምጣ ብሎ ይፈቅድለታል። የልብ አምላክ ስለሆነ ከምንሰጠው ከአማውንቱ ይልቅ ከመጠኑ ይልቅ የምንሰጥበትን ልብ የሚያይ አምላክ ስለሆነ ማለት ነው። ከምንሰዋው መስዋዕት ውድነት ይልቅ የምንሰዋበትን ልብ ስለሚያይ ማለት ነው። ጌታ ካስታወሳችሁ በሉቃስ ወንጌል ምዕራፍ 12 ቁጥር 41 ጀምሮ ኢየሱስን በመዝገብ አንጻር ተቀምጦ ህዝቡ በመዝገብ ውስጥ ገንዘብ እንዴት ይጥሉ ያይ ነበረ ይላል። ብዙ ባለጠጎችም ብዙ ይጥሉ ነበረ። እንዴ ጌታዊ ከዚህ በላይ ምንድን ነው? ምን ያደርጉ እነዚህ ሰዎች እኮ ነው የሚያስብለው። ብዙ ይጥሉ ነበረ ባለጠጎቹ። አንዲት ድሃ መበለት መጥታ 1 ሳንቲም የሚያክሉ 2 ናስ ጣለች። ደቀ መዛሙርቱንም ጠርቶ እውነት እላችኋለሁ በመዝገብ ውስጥ ከሚጥሉት ሁሉ ይልቅ ይህች ድሃ መበለት አብልጣ ጣለች። ሁሉ ከትርፋቸው ጥለዋልና። አያችሁ፣ እዚህ ጋር ነው በቃ ሚስጥሩ ያለው እዚህ ጋር ነው። ብዙ እኮ ነው የሰጡት፣ ግን እግዚአብሔር የሰጡትን ብቻ ሳይሆን የቀረውን ያውቀዋል። የሰጡበትን ልብ ያውቀዋል። ኳሊቲውን ያውቀዋል። ስለዚህ ሁሉ ከትርፋቸው ጥለዋልና አለ። ይህች ግን ከጉድለቷ የነበራትን ሁሉ ትዳሯን ሁሉ ጣለች አላቸው። ስለዚህ ከስጦታው በላይ የምንሰጥበትን ልብ ይመዝናል። ስጦታችንን አንናቅ ወገኖቼ። እግዚአብሔር ያልሰጠንን አይጠይቀንም። ያውቃል እኮ የሰጠንን ያውቃል፣ ያለንን ያውቃል። ከጉድለታችን ስንሰጥ ያውቃል። አሁን እቺ የኔ ስጦታ ሄዳ ምን ታመጣለች ስንልም ያያል። ስጦታ ስላችሁ ገንዘብ ብቻ አይደለም። እውቀት ሊሆን ይችላል፣ የጸጋ ስጦታ ሊሆን ይችላል፣ ልዩ ልዩ ታለንት ሊሆን ይችላል። አንናቀው። እግዚአብሔር የሚጠብቀው የሰጠንን ብቻ ነው። እነዛን ድሆች ያላቸውን ስለሚያውቅ እግዚአብሔር እንዴትም አድርገው በግ ያምጡ እንጂ ደግሞ ዋኖስ ምን ይሰራል? ደግሞ ወፍ ምን ያደርጋል አላለም። ወፍ ያምጡ ግዴ ለመቀበለዋለሁ። እኔም ማየው የሚያመጡበትን ልብ ነው ይላል እግዚአብሔር ማለት ነው። በመስዋዕት በኩል የሚደረግን ህብረት ነው አሁን እንግዲህ ዘሌዋውያን ላይ የምንመለከተው። ህብረት ማድረግ ፈልጓል እግዚአብሔር። ህዝቡ ደግሞ በኃጢአት ውስጥ ነው ያለው። የእግዚአብሔር ቅድስና ኃጢአትን ያጠፋል። ስለዚህ በመስዋዕት በኩል የሚደረግ ህብረት፣ በመስዋዕት በኩል የሚደረግን ህብረት የተዋጣ የሚያደርገው የመስዋዕቱ ፍጽምና ነው። ለዛ ነው እግዚአብሔር የመስዋዕቱ ፍጽምና ላይ በጣም ኤምፋሳይዝ አድርጎ ይናገራል። በጣም አበክሮ ይናገራል። ፍጽምናው ላይ እንደዚህ መሆን የለበትም፣ ነውር እንዳይኖረው፣ እንከን እንዳይኖረው እያለ በጣም አጽንኦት ሰጥቶ የመስዋዕቱ ፍጽምና ላይ ይናገራል። ሰላም እንዲሆን የሚያደርገው መስዋዕቱን ያቀረበው ሰው በቅዱስ እግዚአብሔር ፊት ቀርቦ ሳይቀሰፍ ሳይሞት እንዲሄድ የሚያደርገው ህብረት አድርጎ እንዲሄድ የሚያደርገው የመስዋዕቱ ንጽህናና ፍጽምና ነው። ሰውየው ማቀና ኃጢአቱ ነው፣ የሰውየው ማንነት አይደለም። ነገር ግን ይዞ የመጣው መስዋዕት
በእግዚአብሔር ፊት ተቀባይነትን አግኝቷል ወይ የሚለው ነው። እግዚአብሔር መስዋዕቱን ከተቀበለው ሰውየውን ይቀበለዋል። አያችሁ፣ ፐርሰናል አይደለም ነገሩ። ዛሬም እኮ እንደዛው ነው። እግዚአብሔር እኔና እናንተን የተቀበለን በየቀኑም የሚቀበለን እኛ ፐርፌክት ስለሆንን ሳይሆን ያቀረብነው መስዋዕት ፐርፌክት ስለሆነ ነው። ኢየሱስ ክርስቶስ ሃሌሉያ። እግዚአብሔር ያንን ኃጢአተኛ ሰው ውሎውን አይቶ አዳሩን አይቶ ሁኔታውን፣ ጸባዩን፣ አስተዳደጉን ምናምን ተመልክቶ አይደለም የሚቀበለው። መስዋዕቱ እንዲቀበለው የሚያደርገው ግንኙነቱ፣ ህብረቱ እዛ ቦታ ላይ እንዲሰምር የሚያደርገው ይዞት የመጣው መስዋዕት ነውር አለበት ወይ ነው። ነውር ከሌለበት ግንኙነቱ ይሰምራል። ይዞት የመጣው መስዋዕት አንካሳ ነው ወይ? እውር ነው ወይ? ወደፊት እየሄድን ስንሄድ የምናየው እውር ነው ወይ? መስዋዕቱ ፐርፌክት ከሆነ ህብረቱም ፐርፌክት ይሆናል። ሃሌሉያ። ከእግዚአብሔር ጋር ያለን ህብረት ፍጹም ነው። ይህንን የምንናገረው በራሳችን ተማምነን በውሏችን በአዳራችን ተማምነን ሳይሆን ስለኛ በቀረበው መስዋዕት ተማምነን፣ መስዋዕቱ ፍጹም ስለሆነ፣ መስዋዕቱ ፐርፌክት ስለሆነ፣ መስዋዕቱ ነውር አልባ ስለሆነ እኛና እግዚአብሔር ያለን ህብረት የሰመረ ነው። ሃሌሉያ። ያጠፋን ይሆን ከሚል ስጋት የነጻ ነው። ኢየሱስ ጌታ ነው። ያጠፋን ይሆን ብለን አንሰጋም። ለምን? መስዋዕቱን ለአንዴና ለዘላለም ተቀብሎታል። የሚያጠፋቸው እኮ ስለ ውሎና ስለ አዳራቸው ሳይሆን ይዘው የመጡትን መስዋዕት ካልተቀበለ ነው የሚያጠፋቸው። በቀደም ስናነብ አይተናል። አሮን ምናልባት ከሞተ የሚንቆሻቆሸው ድምፅ፣ የቃጭሉ ድምፅ ሲቆም ሰምተው እስራኤላውያን እንዲያወጡት በቀሚሱ ላይ ገመድን አስሮ ይገባ ነበረ ብለናል። ለምን? ምናልባት ነውር ያለበት መስዋዕት ይዞ ቀርቦ እግዚአብሔር መስዋዕቱን አልተቀበለው እንደሆነ ሊቀሰፍ ይችላል አሮን። እኛ ግን እንደዚህ አይነት ስጋት የለብንም። ግንኙነታችን ህብረታችን ነውር የሌለበት እንዲሆን ያዛል። የኢየሱስ ህይወት ነው ያ ነውር የሌለበት ህይወት። እጅ በመጫን ደግሞ ኃጢአቱን እንዲያስተላልፉበት ያዛል። እግዚአብሔር ራሱ ነው፣ ሰውም አይደለም። ራሱ እግዚአብሔር ኢሳያስ 53 ላይ እንዳነበብ ነው የእኛን ኃጢአት ሁሉ ወስዶ እሱን አሸከመው ይላል። አሸከመው፣ እጁን ጫነበት። እግዚአብሔር የእኛን በደል ሁሉ ወደ እሱ ትራንስፈር አደረገውና የእሱን ጽድቅ ወደ እኛ ትራንስፈር አደረገው። በመሰዊያ ላይ የተረጨው ደም የእኛ መሰዊያ መስቀሉ ነው ብለናል። መስዋዕቱን የሚበላው እሳት ደግሞ እግዚአብሔር መስዋዕቱን የመቀበሉ ምልክት ነው። ጣፋጭ ሽታ ሆኖ ወደ እኔ ያርግ ይላል። የክርስቶስ መስዋዕትነት በእግዚአብሔር ፊት ጣፋጭ ሽታ ነው። ወደ ምዕራፍ 2 ሳልፍ ምዕራፍ 1 ላይ እንግዲህ የሚቃጠል መስዋዕትን አየን። ምዕራፍ 2 ደግሞ የቁርባን መስዋዕትን የምናየው የእህል ቁርባን መስዋዕት። የእህል ቁርባን መስዋዕት ላይ የሚፈስ ደም የለም። የሚገርማችሁ ደም አይፈስበትም ብሏል እግዚአብሔር። የእህል ቁርባን ከኃጢአት ይቅርታ በኋላ የሚመጣ መስዋዕት ነው። ስለ ኃጢአት ይቅርታ አይደለም። ከኃጢአት ይቅርታ በኋላ ይቅር ላለን አምላክ ያለንን ምስጋናና መሰጠት የምናሳይበት የመስዋዕት አይነት ነው። ምስጋናችንን ይቅር ስላለን ምስጋናችንን መሰጠታችንን ለሱ የምናሳይበት መስዋዕት ነው። ከምን ይዘጋጅልኛል? መልካም ዱቄት አለ። መልካም ዱቄት፣ ከዛስ ዘይት፣ ከዛስ ጨው ይግባልኛል። ከዛስ ጣፋጭ ሽታ ሆኖ ያደርገልኛል እግዚአብሔር። መልካም ዱቄት ህይወት ነው። ዘይት መንፈስ ቅዱስን የሚወክለው፣ ጣፋጭ ሽታ ደግሞ ሰሞኑን ስናይ እንደሰነበት ነው ጸሎትና አምልኮን ነው የሚያሳይ። ስለዚህ እነዚህ የዳነ ሰው ጋር የማይታጡ ነገሮች ናቸው ማለት ነው። በህይወት የተገለጠ እምነት ደግሞ የመንፈስ ቅዱስ ዘይት። ስለ ጨው በኋላ መጣበታለሁ። የዳነ ሰው ጋር አይታጡም። ጣፋጭ ሽታ ደግሞ ጸሎትና አምልኮ፣ ከአምላኩ ጋር ፌሎሺፕ ያደርጋል። አምላኩን ያመሰግናል፣ አምላኩን ያመልካል። መዳን ወደ አምልኮ ነው የሚወስደው። ስለዚህ የዳነ ሰው ጋር እነዚህ አይታጡ። እንግዲህ ይህንን የእህል ቁርባን ይዘው ሲመጡ፣ እህል ማለት ህይወታቸው እንዲቀጥል የሚያደርግ ሰስቴን አድርጎ ህይወታቸው እንዲቀጥል የሚያደርግ የዕለት ምግባቸው ነው። እሱን መስዋዕት አድርገው ሲያመጡ እውነተኛ የህይወት ምንጭና ህይወታችንን ሰስቴን የምታደርግ የምታስቀጥል አንተ ነህ፣ ይሄ እህል አይደለም ብለው ለእግዚአብሔር እውቅና እየሰጡት ነው። አንደኛ ምስጋናቸው ነው። ስለ ዳኑ ኃጢአታቸው ይቅር ስለተባለ ምስጋናቸውን የሚያቀርቡበት መሰጠታቸውን የሚያሳዩበት መንገድ ነው። ሁለተኛ ደግሞ
ሪፕሬዘንት የሚያደርግ ነገር ነው ይዘው የሚመጡት። እኛ የምንኖረው በእህል አይደለም፣ እኛ የምንኖረው በእንጀራ አይደለም። የህይወታችን እውነተኛው ምንጭ አንተ ነህ፣ ህይወታችንም ደግሞ ሰስቴን እንዲያደርግ የምታደርገው አንተ ነህ ብለው እውቅና ይሰጡታል ማለት ነው። ከዛ በኋላ እግዚአብሔር ደግሞ ይሄ የእህል ቁርባን መስዋዕት እርሾ እንዳይኖረው ሲል ደግሞ እናያለን። ከዚህ በፊት በደንብ አይተነዋል። ይሄንን እርሾ እንዳይኖረው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና ይላል። እርሾ ማለት አሮጌ ባህሪ፣ እርሾ ማለት አሮጌ ማንነት፣ የግብፅ ማንነት ማለት ነው ብለናል አይደለ? ስለዚህ እርሾ እንዳይኖረው፣ አሮጌ ማንነት እንዳይኖረው፣ ለምን የሚቃጠል መስዋዕት ሆኖ የቀረበላችሁ ፋሲካችሁ ክርስቶስ ታርዷልና። ከዛ በጣም የገረመኝ ነገር ደግሞ ማር እንዳይኖረው ይላል። እርሾ ብቻ እንዳይመስላችሁ፣ ማር እንዳይኖረው። ለምንድን ነው ማር የማይኖረው? ማር አሁን ዱቄቱን በዘይት ለውሰው ጨው አድርገው ቢጋግሩት የራሱ ነገር የራሱ ቴስት አለው። ነገር ግን ማር ውጫዊ ማጣፈጫ ነው፣ ከላይ የሚጨመር ነገር ነው። ውጫዊ ማጣፈጫ አትጨምሩበት። ይልቁንም በእውነትና በመንፈስ የሆነ ጄኒውን የሆነ አምልኮ ነው የሚፈልገው እግዚአብሔር። ዮሐንስ ወንጌል ምዕራፍ 4 ላይ ለዛች ለሰማርያዊቱ ሴት ጌታ ኢየሱስ ክርስቶስ እንዳላት ማለት ነው። በእውነትና በመንፈስ የሚያመልኩትን እንዲህ ያሉትን እግዚአብሔር ይሻል። የሆነ ውጫዊ ማር ማለት በዘመናችን ታውቁታላችሁ ምን ማለት እንደሆነ። ውጫዊ ማር እየቀባን እኮ አምልኳችንን በጣም ግራ መጋባት ውስጥ ነው ያለ ነው። ውስጣዊ ኳሊቲው ሳይሆን የሚያሳስበን ውጫዊ ማር መቀባት አለመቀባታችን የሚያሳስበን፣ እይታው ነው የሚያሳስበን። ስለዚህ እግዚአብሔር ውጫዊ ማር እንዳይኖረው አለ። እንዳይኖረው ውጫዊ ማጣፈጫ አትጨምርበት አለ። ከዛ ደግሞ ጨው አድርጉበት ደግሞ ይላል። ጨው አድርጉበት። ጨው እንግዲህ ጣዕም ብቻ አይደለም የሚሰጠው። መጽሐፍ ቅዱስ ላይ ጣዕም ብቻ አይደለም ጨው የሚሰጠው። ይልቁንም በድሮ ዘመን ጨው ፕሪዘርቭ ለማድረግ ሰዎች ምግባቸውን ፕሪዘርቭ ለማድረግ ወይም እንዳይበላሽ ለማድረግ፣ ዛሬ እኛ ፍሪጅ እንደምንጠቀመው በቀድሞ ዘመን ምግባቸው እንዳይበላሽ ለማድረግ ለማቆየትም ጭምር ሰዎች ጨውን ምግባቸው ላይ ያደርጉ ነበረ። ምግባቸውን በጨው ያሹት ነበረ። አያችሁ፣ የኪዳኑን ዘላቂነት ነው የሚያሳየው። ጨው ጨምርበት ሲል ስፖይል የማያደርግ ፕሪዘርቭ የተደረገ እንዲሆን ጨው ጨምርበት ይላል ማለት ነው እግዚአብሔር። ዘላቂነቱን ያሳያል። ደግሞ ጨው በአዲስ ኪዳን ምንድን ነው ካላችሁ ጸጋ ነው። ጸጋ ነው ጨው። ቆላስይስ ምዕራፍ 4 ቁጥር 6 ላይ ለእያንዳንዱ እንዴት እንድትመልሱ እንዲገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ የሆነ ይላል። ኪዳኑን እንዲጸና የሚያደርገው የተለወሰበት ጸጋ፣ የተለወሰበት ጨው፣ ጸጋው ሃሌሉያ ሰስቴን እንዲያደርግ የሚያደርገው ፕሪዘርቭድ እንዲሆን የሚያደርገው ያ ጸጋ ነው ማለት ነው። የኪዳኑ ዘላቂነት በጸጋ መሆኑን እናያለን እዚህ ቦታ ላይ። በአዲስ ኪዳን የእህል ቁርባን መስዋዕታችን ሁለንተናችንን መስዋዕት አድርገን ለአእምሮ የሚመች አገልግሎታችንን ማቅረብ ነው። ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ድረስ እንደሚነግረን እንግዲህ ወንድሞቹ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። የእህል ቁርባናቸው የእጃቸውም ስራ ነው። እግዚአብሔር በእጆቻችን ስራ እንድናመልከው ይፈልጋል። በሁለንተናችን እንድናመልከው ይፈልጋል። ለአእምሮ የሚመች አገልግሎታችሁ ይላል። አገልግሎት ማለት በነገራችን ላይ ወገኖቼ ቤተክርስቲያን ውስጥ የምንሰጠው ሰርቪስ ብቻ አይደለም። ምንም ፊዚካልም ሆነ ስፒሪቹዋል ቤተክርስቲያን ውስጥ የምንሰጠውን ሰርቪስ አገልግሎት ብለን ልንረዳው እንችላለን። ነገር ግን እግዚአብሔር በስራ ቦታችን አገልጋዮች እንደሆንን የሚነግረን፣ በቤታችን አገልጋዮች እንደሆንን የሚነግረን፣ በእያንዳንዱ ስፍራ ላይ የምንሰጠውን አገልግሎት ለጌታ እንደምታደርጉ ቆላስይስ 3:23 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስት ብድራት እንድትቀበሉ ታውቃላችሁ፣ የምታገለግሉት ጌታ ክርስቶስን ነውና ይላል። እነዚህ ሰዎች እኮ ወዳጆቼ የባሪያ አገዛዝ በነበረበት ዘመን የኖሩ ሰዎች ናቸው። የቆላስይስ መልእክት የተጻፈላቸው ማለት ነው። ባሮች ሆይ ብሎ ነው እንግዲህ ጌቶች ባሮቻቸውን እንዴት ያስተዳድሩ እንደነበረ ታሪክ ይነግረናል። በእንደዛ አይነት ጨቋኝ ስርዓት ውስጥ የነበሩትን ሰዎች ግድ የለም
ለሰው ቆሎ እየተገዙ ያሉት ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። እንዴ ለምንድን ነው እንደዛ የምናደርገው? ከጌቶቻችሁ ሳይሆን ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ሰውን ሳይሆን ያንን ሰው በታማኝነት በማገልገል ውስጥ እግዚአብሔር የሰጣችሁን ስፍራ እግዚአብሔር የሰጣችሁን ስራ በታማኝነት በማስተዳደር ውስጥ የምታገለግሉት ጌታ ክርስቶስን ነውና ጌታ ክርስቶስን ነውና የአዲስ ኪዳን የእህል ቁርባን መስዋዕታችን ሁለንተናችንን መስዋዕት አድርገን ማቅረብ ደግሞም ለአእምሮ የሚመች አገልግሎታችን ነው። ከዛ በኋላ ዱቄቱ በዘይትና በጨው እንዲለወስ ያዛል እግዚአብሔርና መለወሱ የሚያሳየው ህይወታችን እግዚአብሔርን ደስ የሚያሰኝ እንዲሆን በመንፈስ ቅዱስና በጸጋ መሞላት እንዳለበት ነው። ዘይቱ መንፈስ ቅዱስን ነው ሪፕሬዘንት የሚያደርገው ካልን፣ ጨው ደግሞ ጸጋ ነው ሪፕሬዘንት የሚያደርገው ካልን፣ ስለዚህ እግዚአብሔር ዱቄቱ ምን ይሁንልኝ አለ? በጨውና በዘይት። ዱቄቱ ምን መልካም ቢሆን ዘይት ከሌለው ይደርቃል። እንደዛ አይደለም እንዴ ክርስትና እኮ እንደዛ ነው። መንፈስ ቅዱስ በሌለበት ምን መልካም ቢሆን አካሄዳችን፣ ምን የሞራል ሰዎች ብንሆን ሃይማኖተኞች ነው የምንሆነው። መንፈስ ቅዱስ ሲመጣ ግን ድርቀት ይጠፋል። ክብር ለኢየሱስ ይሁን። ጨውም ከሌለው ጣዕም ያጣል፣ ደግሞ ፕሪዘርቭድ አይሆንም፣ ስፖይል ያደርጋል፣ ይበላሻል። ከዛ በኋላ የእህል ቁርባን መስዋዕት ለእግዚአብሔር ይቀርብና ለሰውም ደግሞ ይተርፋል። ለካህናቱ ደግሞ ሲተርፍ እናያለን። ያኛው ሙሉ ለሙሉ የሚቃጠለው መስዋዕት ሙሉ ለሙሉ አቃጥለው ወደ እኔ መልካም የመዓዛ ሽታ ሆኖ ያርግ ነው ያለው። ከዛ ላይ ምንም እንዲበሉ አልተፈቀደላቸውም ካህናቱ። ይሄኛው ግን የእህል ቁርባን መስዋዕቱ ግን የህብረት የፌሎሺፕ መስዋዕት ስለሆነ ግማሹ ለእግዚአብሔር ይቀርብና ግማሹን አሮንና ልጆቹ ካህናቱ እንዲበሉት ለሰው እንዲተርፍ ይናገራል እግዚአብሔር። አያችሁ ወገኖቼ፣ ከእግዚአብሔር ጋር ህብረትን የሚያደርግ ሰው ለሰው የሚተርፍ ነገር ይኖረዋል። ለሰው የሚተርፍ ነገር ይዞ ይወጣል። ባዶ እጁን አይወጣም። አንድ ጊዜና ሐዋርያው ጳውሎስ በድንገት ምኩራብ ተገኙና ሐዋርያት ሥራ ላይ የምኩራብ አለቆች እንደዚህ አላቸው፣ ወንድሞች ሆይ ያሉ እስራኤልን የሚመክር ህዝብን የሚመክር ቃል በእናንተ ዘንድ እንዳለ ተነሱና ተናገሩ አሏቸው። አያችሁ፣ ከእግዚአብሔር ጋር ዕለት ዕለት ህብረት የሚያደርግ ሰው እኔ ዛሬ አልተዘጋጀሁኝም አላሉ። እግዚአብሔር በከፈተው በር ተነስተው ወንጌልን ሰበኩ። የምኩራብ አለቃው መቼ በምን ቀን ነው የሚለው? በምን ቀን ነው ለእነዚህ ሰዎች እድል የሰጠኋቸው? ወዳጆቼ፣ ከእግዚአብሔር ጋር ዕለት ዕለት ፌሎሺፕ የምታደርጉ ከሆነ ከእግዚአብሔር ቃል ጋር ዕለት ዕለት ህብረት የምታደርጉ ከሆነ ጥያቄ የጠየቃችሁ ሰው የሆነ ወጥመድን ሊዘረጋ አስቦ ወጥመድ ውስጥ ሊያስገባችሁ አስቦ ጥያቄ የጠየቃችሁ ሰው በምን ቀን ነው የጠየቅኩት፣ በምን ቀን ነው ይሄንን ርዕስ ያነሳሁባት እንዲል ነው የምታደርጉት። ደግሞ ለሚድኑት የህይወት ሽታ እንደሚል ሐዋርያው ጳውሎስ ያንን ቃል ሰምተው ለሚድኑት ደግሞ መድኃኒት ነው የምትሆኑት። ግን ከእግዚአብሔር ጋር ህብረት የማያደርግ ሰው፣ ከእግዚአብሔር ቃል ጋር ህብረት የማያደርግ ሰው፣ የእግዚአብሔርን ቃል ዕለት ዕለት የማይሞላ ሰው ለሚሞቱትም የሞት ሽታ መሆን አይችልም፣ ለሚድኑትም የህይወት ሽታ መሆን አይችልም። ውስጣችን የተሞላ ነው ነገር ነው የሞትም የህይወትም ሽታ የሚያደርገን። አጠምዳቸዋለሁኝ በቃል አጠምዳቸዋለሁ ብሎ ለመጣ ጠላታችሁ የሞት ሽታ ትሆኑበታላችሁ። ደግሞ የሚቀመስ የሚላስ ፈልጎ መልካሙን ነገር ማን ያሳየናል የሚል የተጠማ ነፍስ ካገኛችሁ ታረሰርሱታላችሁ። አግኝቼ ነው ትላላችሁ፣ ፑልፒታችሁን ትዘረጋላችሁ ማለት ነው። እዛ ጋር ጌታ ይባረክ። ደግሞ ጠይቀህ ነው እንደው የምትሉት። አረ ነገር ፈልጋችሁ ነው እንጂ የምትነግሩት የእግዚአብሔርን ቃል ሰበብ ፈልጋችሁ። ውስጣችሁ ከተሞላ እኮ በምን ሰበብ አግኝቼ በምን አጋጣሚ ስለ እግዚአብሔር ቃል ተነስቶ ነግሬው ነው የምትሉት። እግዚአብሔር ይባረክ። ከዛ በኋላ ምዕራፍ 3 ላይ ስንገባ የደህንነት መስዋዕት ፒስ ኦፈሪንግ የደህንነት መስዋዕት እናያለን። ምዕራፍ 1 ላይ የኃጢአት ይቅርታን አግኝተው፣ ምዕራፍ 2 ላይ ሙሉ መገዛትን አሳይተው፣ ምዕራፍ 3 ላይ ህብረታቸው ስለታደሰ የኃጢአት ይቅርታ ስላገኙ ከእግዚአብሔር ጋር ደህና ስለሆኑ የደህንነት መስዋዕት ይሰዋሉ ማለት ነው። ሰላም ስለሆኑ የሰላም መስዋዕት ይሰዋሉ። አያችሁ፣ ተያያዥ ነው። ዝም ብሎ የሆነ ቀንድና ጭራ የሌለው
ዝም ብሎ የሆነ ነገር እያመጣ ዕቃና እንስሳ የሚገጣጥም አይደለም። የእግዚአብሔር ቃል ተያያዥ ነው። ምዕራፍ 1 ላይ ስለ ኃጢአት ይቅርታ ሙሉ ለሙሉ የሚቃጠል መስዋዕት አቀረቡ። የኃጢአት ይቅርታን የተቀበለ ሰው ምዕራፍ 2 ላይ ደግሞ በምላሹ መገዛት፣ አምልኮን፣ ከእግዚአብሔር ጋር ህብረት ማድረግን ፈልጎ የእህል ቁርባን መስዋዕት ይዞ መጣ። ከዛ በሶስተኛ ደረጃ ደግሞ ሰላም ስለሆነ ደህና ስለሆነ ከእግዚአብሔር ጋር ስለታረቀ ሪሌሽንሺፑ ስለታደሰ ሪስቶርድ ስለሆነ የደህንነት መስዋዕት ፒስ ኦፈሪንግ ደግሞ ይዞ ይመጣል ማለት ነው። ምዕራፍ 3 ላይ በጣም ለየት የሚያደርገው ይህንን ፒስ ኦፈሪንግ ወይም የደህንነት መስዋዕት ለየት የሚያደርገው እስካሁን ካየናቸው መስዋዕቶች እግዚአብሔር ካህኑና መስዋዕት አቅራቢው ተቋዳሽ የሚሆንበት ብቸኛው መስዋዕት ነው። እስካሁን ድረስ ያየነው የመጀመሪያው መስዋዕት ሙሉ ለሙሉ ለእግዚአብሔር ነው። ካህናቱ ራሱ ንክች አያደርጉትም። ሁለተኛው መስዋዕት ደግሞ ግማሹ ለእግዚአብሔር ግማሹ ለካህናት ነው። ሶስተኛው ላይ ግን ባልተለመደ ሁኔታ እግዚአብሔር ካህኑና መስዋዕት አቅራቢው ፓርቲሲፔት ያደርጋሉ፣ ተቋዳሽ ይሆናሉ። የዚህ መስዋዕት ማለት ነው ደህንነት ወይንም ይሄ ሰላም የሚለው ፒስ ያልኳችሁ ቃል ሻሎም ማለት ነው። ሻሎም ማለት ምልአት ማለት ነው። ምልአት፣ መስማማት፣ መቀባበል ማለት ነው። ከእግዚአብሔር ጋር ሻሎም ስለሆኑ ነው ያንን መስዋዕት የሚሰዋት። ሃሌሉያ። የጠፋ ነገር የለም፣ የተሰበረ ነገር የለም። ሁሉ ደህና ነው አሁን ከእግዚአብሔር ጋር። እግዚአብሔር በእነሱ ላይ የሚቆጥረው ነገር የለም። ለምን? ስለ ኃጢአታቸው የቀረበውን ያንን ሙሉ ለሙሉ የሚቃጠል መስዋዕት ተቀብሏቸዋል። ለምን? በመሰጠት በአምልኮ በምስጋና ወደፊቱ መጥተው ከሱ ጋር ህብረት አድርገዋል። ሁሉ ደህና ሆኗል። ስለዚህ ፒስ ኦፈሪንግ ደግሞ ይዘው ይመጣሉ። የደህንነት መስዋዕት ይዘው ይመጣሉ። ኤፌሶን ምዕራፍ 2 ከ14-15 እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅም የተነገሩትን የትእዛዛትን ህግ ሽሮ፣ ቅድም ያልኳቸውን ህግ ሽሮ ግድግዳውን አፍርሶ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታችን አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። ይሄ መስዋዕት ከኃጢአት ስርየት በኋላ የሚኖረውን የአዲስ ኪዳን ህይወት የሚያሳይ ጥላ ነው ማለት ነው። የኃጢአትን ስርየት አግኝተናል። ተሰብሮ የነበረው ከእግዚአብሔር ጋር የነበረን ግንኙነት ተበላሽቶ የነበረው በኃጢአት ምክንያት ተበላሽቶ የነበረው ግንኙነታችን ታድሷል። በምስጋና በአምልኮ ሙሉ ለሙሉ በመሰጠት ወደ እግዚአብሔር መግባት ጀምረናል። ስለዚህ አሁን ፒስ ኦፈሪንግ የአዲስ ኪዳን ህይወታችን ነው። አሁን ከመስቀል በኋላ ከድነት በኋላ እየኖረን ያለ ነው ህይወታችን ነው። ጥላው ነው ያኛው ማለት ነው። ከዛ እግዚአብሔር በጣም የሚገርም ሁኔታ በተደጋጋሚ እንደዋይታችሁት ከሆነ ስቡን ሁሉ ለሱ እንዲሰጡት ያዛል። እያንዳንዱ የእንስሳው የሰውነት ክፍሎች ውስጥ ስብ ያለበትን ቦታ ሜንሽን እያደረገ ዛጋ ያለውን ስብ፣ ጉበቱን የከለለውን ስብ፣ ኩላሊቱን የሸፈነውን ስብ፣ እያንዳንዱን ስብ ተጠንቀቁ፣ ለራሳችሁ እንዳትወስዱት ለኔ አምጡት ይላቸዋል። ስብ ማለት ታውቃላችሁ ምርጡ ማለት ነው። ምርጡን ማለት ነው። ይህንን ጥቅስ መቼም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የምድርን ስብ ትበላለህ የሚለው ምድር እኮ እንደ እንስሳት ስብ ስላላት አይደለም። ምርጡን the best of the land ትበላለህ ማለቱ ነው። የስንዴ ስብ ይላል ለምሳሌ መጽሐፍ ቅዱስ። እንደ እንስሳ ስብ ስላለው አይደለም። the best የሚባለው the best of the land ትበላለህ እያለ ነው። ስለዚህ ከእንስሳው ላይም the best የሚባለው ፓርት የኔ ነው እያለ ነው እግዚአብሔር። ትናንትና ምን ብለናል? እግዚአብሔር ትርፍራፊ አይቀበልም። ቤስት የምንለው የእግዚአብሔር ነው። ዋና የምንለው የእግዚአብሔር ነው። የጊዜያችን ዋና የእግዚአብሔር ነው። የእውቀታችን ዋና የእግዚአብሔር ነው። የገንዘባችን ዋና የእግዚአብሔር ነው። የተመረጠውን አዎ። ከዛ እዚህ ቦታ ላይ እግዚአብሔር ካህኑና መስዋዕት አቅራቢው ህብረት ሲያደርጉ የተመለከተንበት ቦታ አዲስ ኪዳናዊ አካሉን ላሳያችሁ። የአንደኛ ዮሐንስ መልእክት ምዕራፍ 1:3 ላይ እንዴት አዲስ ኪዳናዊ እንደሆነ ከኃጢአት ስርየት በኋላ የሚመጣ ትሩፋት እንደሆነ እናያለን። እዚህ ጋር ዮሐንስ ሲናገር እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራላችኋለን አለና ህብረታችንም አለ ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው አለ። አያችሁ፣ የኃጢአትን ስርየት ካገኘን በኋላ ህብረታችን አለ ልክ ይሄ የእህል ቁርባን መስዋዕት ላይ የፒስ ኦፈሪንግ ላይ የሚደረገው አይነት ህብረት ነው አለ። የፒስ ኦፈሪንግ የደህንነት መስዋዕት ላይ የሚደረገው አይነት ህብረት
ካህኑ መካከለኛው በህዝቡና በእግዚአብሔር መካከል ያለው መካከለኛ አሁን ኢየሱስ ክርስቶስ ነው። ስለዚህ ህብረታችን ከአባት ጋር ቀድመን ብያለሁ። እግዚአብሔር ካህኑና መስዋዕት አቅራቢው ህብረት የሚያደርጉበት ብቸኛ መስዋዕት የፒስ ኦፈሪንግ ነው ብያለሁ። ዮሐንስ ደግሞ መጣና ምን አለ? ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። እኛ አለን መስዋዕት ይዘን የቀረብን፣ ካህኑ አለ ደግሞ መስዋዕት ተቀባዩ እግዚአብሔር አለ። ይሄ ነው ህብረታችን ማለት አለ። ይሄ የአዲስ ኪዳን ህይወት ነው። የፒስ ኦፈሪንግ ህይወት የአዲስ ኪዳን ህይወት ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይም የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የጌታን እራት የምንካፈለው ወገኖቼ ህብረት እያደረግን ነው። ከማን ጋር? ከቅዱሳን ጋር ብቻ አይደለም። የጌታን እራት በምንካፈልበት ሰዓት ህብረት የምናደርገው ሃሌሉያ ከአባት ጋር ደግሞም ከልጁ ከኢየሱስ ክርስቶስ ጋር በዛ ገበታ ዙሪያ ህብረት እናደርጋለን። ለምን? ኃጢአታችን ይቅር ተብሏል። ለምን? የተሰበረው ግንኙነታችን ተጠግኗል። ስለዚህ አሁን ከአባት ጋር ከሊቀ ካህኑ ከልጁ ከኢየሱስ ክርስቶስ ጋር እኛ ቅዱሳን ሁላችን ደግሞ ተሰብስበን ህብረት እናደርጋለን ማለት ነው። ጌታ ይባረክ፣ ጌታ ይባረክ። አሁን የደህንነት መስዋዕት እንደ ግዴታ ሆኖ የቀረበ መስዋዕት አይደለም። ወደን በደስታ የምናቀርበው ስለታረቅን፣ ህብረታችን ስለታደሰ፣ ስላረፍን፣ ደህና ስለሆነን፣ ከእግዚአብሔር ጋር ያለን ግንኙነት ደህና ስለሆነ፣ ሰላም ስለሆነ። ሰላም ወገኖቼ የጸብ አለመኖርን ብቻ አይደለም የሚያሳየው፣ አንድነትን ያሳያል፣ ሃርመኒን ያሳያል፣ ህብረትን ከእግዚአብሔር ጋር ሃርመናይዝ ስላደረግን፣ ከእግዚአብሔር ጋር አንድ ስለሆነን፣ ፌሎሺፕ እያደረግን ስለሆነ፣ ከእግዚአብሔር ጋር እየተባበርን ስለሆነ። ከጌታ ጋር የሚተባበር አንድ መንፈስ ነው አይደል የሚለው መጽሐፍ ቅዱስ። እየተባበርን ስለሆነ የምናቀርበው መስዋዕት ነው እንጂ የግዴታ መስዋዕት አይደለም። ፒስ ኦፈሪንግ የግዴታ መስዋዕት ሆኖ አላቀረበም። የደህንነት መስዋዕት ቢያቀርብ ነው የሚለው ራሱ ግዴታ ሆኖ አልተቀመጠም። ስለታረቅን ነው፣ ህብረታችን ስለታደሰ ነው፣ ስላረፍን ነው፣ ሁሉ ደህና ስለሆነ ነው፣ ከጌታ ጋር ሃርሞናይዝድ ስለሆነን ነው የምናደርገው። ሰላማችንን ጠብቀን ለመኖር ነው የምናደርገው እንጂ ሰላም ለማግኘት አይደለም። በየቀኑ ሰላም ለመሆን መስዋዕት ይዘን አንቀርብም። አሁን ሮሜ ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። አለ እኮ ሰላሙን እንያዝኛ፣ በዛ ሰላም ውስጥ እንኖር፣ ያንን ሰላም ኤክስፒሪየንስ እናደርግ። ሃሌሉያ። ቆላስይስ ምዕራፍ 1 ከ19 እስከ 20 እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ሰላም አለን በክርስቶስ ደም የተገዛ። ሰላማችንም ከአባት ጋር ደግሞም ከልጁ ከኢየሱስ ክርስቶስ ጋር ነው። ሰላማችን ወደዚህ ህብረት አስገብቶናል። ሃሌሉያ፣ ክብር ለኢየሱስ ይሁን። ይሄንን ይመስላል እኔ ከሶስቱ ምዕራፍ የተረዳሁት ነገር። እነዚህን 5 መስዋዕቶች ዘግይታችሁ ለገባችሁ ሰዎች ደግምላችኋለሁ። ዘሌዋውያንን በምናጠናበት ጊዜ 5 አይነት መስዋዕቶችን እናያለን። ምንድነው መስዋዕት አፍተር መስዋዕት የሚል ነገር እንዳይሆንባችሁ ፍሬም እንዲይዝላችሁ መስዋዕቶቹን እነግራችኋለሁ። ቁጥራችሁን ሳየው ቀደም ሲል የነበራችሁት አይደላችሁ መሆን ያላችሁት። የመስዋዕቱ አይነቶች የመጀመሪያው አንደኛ ሙሉ ለሙሉ የሚቃጠል መስዋዕት የሚል ነው። ሁለተኛው ደግሞ የእህል ቁርባን መስዋዕት፣ ሶስተኛው የደህንነት መስዋዕት ነው። አራተኛው የኃጢአት መስዋዕት ነው። አምስተኛው የበደል መስዋዕት ነው። አሁን እንግዲህ እስከ ደህንነት መስዋዕት ድረስ አይተናል ማለት ነው። የደህንነት መስዋዕትን ጨርሰን የኃጢአት መስዋዕትን እናያለን፣ የበደል መስዋዕትን እናያለን ማለት ነው። ጌታ ይባርካችሁ።